ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን አንዳንድ መረጃዎችን ይዤላችሁ መጥቻለሁ። በተለይ ያው በብዙ ኢትዮጵያውያን ዘንድ እንግዲህ የሚያነጋግረውና የብዙ ኢትዮጵያውያንን ትኩረት የሳበው የፋኖ እንቅስቃሴ ነው። የነ ጋሽ ተስፋዬ መካሻን ህልፈት ተከትሎ ብዙ ጥያቄዎች እየተነሱ ነው። ብዙ ተቃውሞዎች እየተነሱ ነው። በተለይ ሜዳ ላይ በሸዋ ጠቅላይ ግዛት እዝ ፋኖች መካከል ራሱ ለምን እንዴት የሚል ነገሮች በስፋት እየተነሱ ነው። አድማጮቻችን፣ ተመልካቾቻችን የመራቤቴ አካባቢ መንዝ አካባቢ እንደው ብዙ ቦታዎች በነ ሻለቃ መከታው ማሞ ስር ያሉት የሸዋ ጠቅላይ ግዛት ፋኖች ከፍተኛ ተቃውሞ እያስነሱ ነው። በተለይ ደግሞ በአፋድ እና በአፋብኃ መካከል ንግግር ይደረጋል ተብሎ ከዛሬ ነገ ዛሬ አንድ እንሆናለን እየተባለ ነገር ግን አንድነት የለም። አገዛዙ በብዙ ቦታዎች ጥቃት እያደረገ በብዙ ቦታዎች ጥቃት እየፈጸመ ነገር ግን ይሄ የአንድነቱ ወሬ ልክ በቃ የጌታ ምጽአትን እንደምንጠብቅ እንደዚህ እየተጓተተ በመምጣቱ በርካታ የሸዋ ጠቅላይ ግዛት ፋኖች በዚህ ጉዳይ ላይ ንዴታቸውን፣ ቁጭታቸውን እየገለጹ ነው። የደረሱ መረጃዎች የሚጠቁሙት በቅርብ ጊዜ ከአንድ ሳምንት በፊት አድማጮቻችን፣ ተመልካቾቻችን የአጼ ዳዊት ክፍለ ጦር በሸዋ ጠቅላይ ግዛት እዝ በአምደ ጽዮን ኮር ውስጥ የአጼ ዳዊት ክፍለ ጦር የሚባል ክፍለ ጦር አለ። ይሄ ክፍለ ጦር መጀመሪያ የተቋቋመ ክፍለ ጦር ነው እና በዚህ ክፍለ ጦር ውስጥ ያሉ ከግማሽ በላይ የሚሆኑ ፋኖች በመከታው ማሞ ስራ አንዋጋም፣ መከታው ማሞ ለእስክንድር ብሎ እስክንድር ነጋ በገንዘብ ስለገዛው ይሁን በምን ለጥቅም ብሎ ፋኖችን እያሰረ በሌሎች ፋኖች ላይ ውጊያ እየከፈተ የሸዋ ፋኖ አንድ እንዳይሆን እያደረገ ነው። ትግሉ እንዲራዘም እያደረገ ነው። በዚህ መንገድ ልንቀጥል አንችልም በሚል የአጼ ዳዊት ክፍለ ጦር በርካታ ፋኖች የሸዋ ጠቅላይ ግዛትን ጥለው እየሄዱ እንደሆነ መረጃው ይደርሰውኛል። ጥለው እየሄዱ እንደሆነ የሸዋ ጠቅላይ የአጼ ዳዊት ክፍለ ጦር ጠንካራ ከሚባሉ ክፍለ ጦሮች መካከል ነበር እና ከነዛ ክፍለ ጦሮች መካከል አንዱ የቀስተ ንዕብ ብርጌድ የሚባል ነበር። እነ ግርማ ፈሌ የሚመሩት ክፍለ ጦር ብርጌድ እና እነ ግርማ ፈሌ የሚመሩት ብርጌድ የቀስተ ንዕብ ብርጌድ በመራኛ በሜዳ ወራሞ አካባቢ እዛ አካባቢ በአስተማማኝ ሁኔታ ያንን ቦታ ለፋኖ አስልቅቆ የሚቆጣጠሩ የነበረ ቦታ ነው። በሜዳ በሬማ በመራኛ አሁን አገዛዙ እንደ ልብ የሚፈነጭባቸው ወረዳዎች እነ ግርማ ፈሌ የቀስተ ንዕብ ብርጌድ እዛ አካባቢ በአስተማማኝ ሁኔታ ለረጅም ጊዜ ይቆጣጠሩ ነበር። ሆኖም ግን እነ ግርማ ፈሌ የሸዋ ፋኖ አንድነትን ስለሚፈልጉ አፋሕድን ስለማይፈልጉ እነ መከታው እነ እስክንድር ነጋ ምን አደረጉ? ይሄንን ተቃውሞ ለማብረድ በሚል ቀስተ ንዕብ ብርጌድን ከመራቤቴ አካባቢ ወደ ሌላ ቦታ ለመውሰድ አሰቡ። ወደ ሌላ ቦታ ለመውሰድ በሚያስቡበት ጊዜ እነ ግርማ ፈሌ ለምንድን ነው ከዚህ አካባቢ የምንወጣው? አንሄድም። መጀመሪያ እኛን እናንተ ከማዘዛችሁ በፊት ስራችሁን መጀመሪያ አስሩ። መጀመሪያ እናንተ ያላችሁትን ለሰራዊቱ ቃል የገባችሁትን ፋኖን አንድ እናደርጋለን ብላችኋል። መጀመሪያ ፋኖን አንድ አድርጉና ምናምን በሚል ትንሽ ቻሌንጅ ስላደረጓቸው ምንድነው ያደረጉትን መከታው ማሞና እስክንድር ነጋ ከሌላ ቦታ የራምቦ ክፍለ ጦርን ከይፋት የራምቦ ክፍለ ጦርን በማምጣት አጼ ዳዊት ክፍለ ጦር በቀስተ ንዕብ ብርጌድ ላይ ውጊያ በመክፈት በርካታ የቀስተ ንዕብ ብርጌድ የራሳቸውን ፋኖች ገለው ብዙዎቹን በትነው ግርማ ፈሌንም ደግሞ ማርከው ከቆሰለ በኋላ ማርከው በሽማግሌ እንደገና እጁን እንዲሰጥ አድርገው እጁን ከሰጠ በኋላ በእስር ቤት እያለ ነው የረሸኑት። የቀስተ ንዕብ ብርጌድ አዛዥን ግርማ ፈሌን የረሸኑት በእስር ቤት እያለ ነው። እንደሚረሽኑ ደግሞ አድማጮቻችን፣ ተመልካቾቻችን እነሱ ጋር የነበረው ከፈረስ ዋፍ እንደሚባለው እነሱ ጋር የነበረው ጌጥዬ ያለው ራሱ በኢትዮ ሶሲቲ በይፋ ተናገረ። የሚረሽኑ እንደሆነ የሚገድሉ እንደሆነ እሱም ደግሞ በሚዲያ አንዳንድ ነገር ሲናገር ይሄ የተናገርከውን ነገር ካላስተባበል እንረሽንሃለን እንዳሉት ሁሉ በአደባባይ ወጥቶ የተናገረው ነገር ነው። ስለዚህ በዚህ ሁኔታ ብዙ ነገሮችን ብዙ ግፎችን የፈጸሙ ሰዎች ናቸው። አሁን ይሄንን ካደረጉ በኋላ የበዛው ወቅት ነው እነ ጋሽ ተስፋዬን ያሰሩ ከ450 በቃ የሚቃወሟቸውን ሰዎች በሙሉ ከ450 ላይ እስረኞችን አስረው በአፋር ድንበር የት ቦታ እንደሆነ የማይታወቀው በአፋር ድንበር አካባቢ አስረው ተሰቃዩዋቸው ነው።
ከዛ ከብዙ ግፊት እንግዲህ ተመልከቱ እና በብዙ ግፊት በዚህ መረጃ ላይም ደግሞ እንዲፈቱ በመደረጉ እንደገና ከአፋባ ጋር ንግግር ሲያደርጉ የአፋባ አመራሮችም እስረኞችን እንዲፈቱ ስለጠየቋቸው የተወሰኑትን ፈታን ብለን ከነ ደሳለኝ ጋር ያሉ የነበሩትን ሁሉ የተወሰኑ አመራሮችን እነ ዳዊት ቀጸላን እነ መቶ አለቃ ልመንህ ሻዋልን ፈቱና ፎቶግራፎች ምናምን ለቀቁ እና እነሱን ከእስር ቤት ለቀቋቸው። ግን ሲለቋቸው የቆሙ እስረኛ ነው ያደረጓቸው። ስለዚህ ፈቷቸው ማለት አይቻልም። እና አሁንም በተከታታይ ፍቱ እነዚህ 450ዎችን እነ ጋሽ ተስፋዬ መካሻን ጨምሮ ፍቱ ሲባሉ እምቢ ብለው በአንድ በኩል ከአፋብኃ ጋር እንነጋገራለን አንድነትን እንፈልጋለን እያሉ በሌላ በኩል ግን ያሰሯቸውን አንፈታም ብለው ይኸው ብዙ ጥፋትን በትግሉ ላይ እያደረሱ ነው እነዚህ ሰዎች። እና አሁን ምንድነው የሆነው አድማጮቼ? ከአንድ ሳምንት በፊት ወደ ግማሽ የሚሆን የአፄ ዳዊት ክፍለ ጦር እነሱን ጥሎ ወደ ሌላ ቦታ ሄዷል። ከሸዋ ጠቅላይ ግዛት ጥለው ወጥተዋል። ይሄ መረጃው ደርሶኛል። እና ሌላ በጣም ዛሬ የደረሰኝ መረጃ ደግሞ በጣም የሚገርማችሁ አንድ ከፍተኛ የሸዋ ጠቅላይ ግዛት አመራርን እነ አፋሃዶች የአፋሃድ አመራር እነ እስክንድር ነጋ አስረዋል። እና እዛ አካባቢ መከታው ማሞ ወደ ወሎ ነው ያለው፣ ለንግግር ወሎ ነው ያለው። እሱ በዚህ ሂደት ውስጥ በቀጥታ አይኖርበት አይታወቅም። ግን ሸዋ ያሉት ሌሎች አመራሮች እነ ሙሉቀን ቢራራ ታዞ ነው የመሐመድ ቢሆነኝ ክፍለ ጦር ምክትል አዛዥ ነው። ሙሉቀን ቢራራ ታዞ ነው የመሐመድ ቢሆነኝ ኮር ምክትል አዛዥ ነው። ሙሉቀን ቢራራ ታዞ ይሁን በሱ አዝማችነት አንድ ሌላ ከፍተኛ የሸዋ ጠቅላይ ግዛት ፋኖ አመራር እነ መከታው ማሞ እነ መከታው ኃይል የአፋሕድ አመራር አስሯቸዋል። እኚህ ሰው ማን ናቸው? በደረሰኝ መረጃ ላሳያችሁ። እዚህ ጋር የምታዩት እንግዲህ ይሄ ፎቶ የሸዋ ጠቅላይ ግዛት ሲቋቋም የመጀመሪያው ክፍለ ጦር ሲቋቋም አበበ ጢሞ አሞራው የክፍለ ጦር መቋቋምን ሲያውጅ የተነሱት ፎቶ ነው። እዚህ ጋር ከአበበ ጢሞ ጋር በዚህ በሰማያዊ ያከበብኩት ወንድም ኮሎኔል ነው፣ ፕሮፌሽናል ኮሎኔል ነው። ኮሎኔል ብርሃኑ በቀለ ይባላል። ኮሎኔል ብርሃኑ በቀለ የመጀመሪያው እነ መከታው ያደራጁት ክፍለ ጦር የመጀመሪያው ክፍለ ጦር ዋና አዛዥ ሆኖ የተሾመው ኮሎኔል ብርሃኑ በቀለ። ኮሎኔል ብርሃኑ በቀለ የሸዋ ጠቅላይ ግዛት የአፄ ዳዊት ክፍለ ጦር እንዳለ ሚዳ መራኛን፣ ደራን፣ መራቤቴ ወረዳን፣ እንሳሮ ወረዳ እነዚህን አካባቢዎች በሙሉ የሚሸፍነውን አካባቢ በዚህ አካባቢዎቹ የሚንቀሳቀስ ትልቅ ክፍለ ጦር ነው። የዚህ ክፍለ ጦር አዛዥ ተደርጎ የተሾመው የነበረው ኮሎኔል ብርሃኑ በቀለ። ይሄ እዚህ ጋር የምታዩት ወንድም የአየር ወለድ ቆብ ያደረገው ወንድም ኮሎኔል የነበረ ባለሙያ ፕሮፌሽናል ወታደር ነው። እዚህ ጋር በቅርበት እንድታዩት ከሆነ ይሄ ወንድም ማለት ነው። ኮሎኔል ብርሃኑ በቀለ የአፄ ዳዊት ክፍለ ጦር ዋና አዛዥ ነበረ። በኋላ እነ እስክንድር ነጋ አልፈለጉትም። ለምን? ፕሮፌሽናል ነው፣ ጥያቄዎችንም ስለሚጠይቅ ቻሌንጅም ስለሚያደርጋቸው በስሩ ጦር ካለ ነገ ኮሎኔሉ ችግር ይሆንብናል ብሎ ስላሉ ከአፄ ዳዊት ክፍለ ጦር አዛዥነቱ አንስተው በእዝ ደረጃ ወደ እዙ አመጡት። ወደ እዝ የሚያመጡት እንግዲህ ሰውን ለማራቅ ሲፈልጉ ወዴት ያመጣሉ? ወደ እዝ ያመጣሉ። የእዝ አመራር ያደርጉና ልክ እነ አብይ ከሚኒስትርነት ያነሱና አማካሪ ብሎ እንደሚሾሙት ወይንም ደግሞ አምባሳደር ብሎ እንደሚሾሙት የክፍለ ጦር በስራቸው ክፍለ ጦር ያሉ በስራቸው ወታደር የሚያዙትን ሰዎች በእነሱ ታማኞች አስቀምጠው ወደ ሌላ እና ሻለቃ ኮሎኔል ብርሃኑ በቀለን ከአፄ ዳዊት ክፍለ ጦር አዛዥነት እነ መከታው እነ እስክንድር ያነሱና በእነሱ ምትክ ሙሉቀን ቢራራን የአፄ ዳዊት ክፍለ ጦር አዛዥ አድርገው ያቀርባሉ። ሙሉቀን ቢራራ የአፄ ዳዊት ክፍለ ጦር አዛዥ ከሆነ ጊዜ ጀምሮ ያ ክፍለ ጦር ወደ ላይ ሳይሆን ወደ ታች ነው የወረደው። ሙሉቀን ቢራራን በቅርበት አላውቀውም፣ ግን የተወሰነ ጊዜ ላገኘው አንዳንድ ነገሮችንም ደግሞ እንዲያስተካክል ነግረው ሞክሬያለሁ። የሄደበት ያለው ነገር ትክክል አይደለም በሚል ብዙ ነገሮች ነግሬዋለሁ። ነገር ግን ልጁ የሚሰማ ሰው አይደለም።
አሁን እሱ ብዙ ጥፋቶች ፈጸመ እና እሱን ነው የተኩት። እንግዲህ በኮሎኔልን አንስተው ሙሉ ለሙሉ ለነመከታው ሙሉ ለሙሉ ለእስክንድር ነጋ ታማኝ የሆነን ሰው አምጥተው እዛ ቦታ አስቀምጡት እና የእስክንድር ነጋ ተቋሚዎችን እየለቀመ የሚያስረው የእስክንድር ነጋ ተቋሚዎችን የአፋሕድ ተቋሚዎችን እየለቀመ የሚያስረው ይሄ ሰው ነው። ከዛ ምንድነው ኮሎኔል ብርሃኑ በቀለ ምንድነው ከዛ በኋላ ኮሎኔል ብርሃኑ በቀለ ከዛ በኋላ ምንድነው ያደረጉት? የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ምክትል የዘመቻ መምሪያ ኃላፊ አድርገው ኃላፊነት ሰጡት እና ምክትል የዘመቻ መምሪያ ኃላፊ ሆነ። አሁን ምክትል የዘመቻ መምሪያ ኃላፊ ሆኖ እየሰራ ባለበት ነው እንግዲህ አድማጮቻችን ተመልካቾቻችን መረጃዎች እንደሚጠቁሙኝ ከያቶ መካሻ ያቶ ተስፋዬ መካሻን ህልፈት ተከትሎ ለምን ከአቶ ተስፋዬ መካሻ ጋር ቅርበት አለው በሚል ለአቶ ተስፋዬ መካሻ ወዳጅ ነው በሚል የአቶ ተስፋዬ መካሻ ህልፈትም አናዶት ምናልባትም የተወሰነ ኃይል ይዞ ከኛ ሊወጣ ይችላል በሚል ጥርጣሬ ሻለቃ ተስፋዬ መካሻውን ይቅርታ ኮሎኔል ብርሃኑ በቀለን አስረዋቸዋል። አስረውት እንዳሰሩት መረጃዎች ይጠቁማል። ኮሎኔል ብርሃኑ በቀለን ብቻ ሳይሆን አድማጮቻችን ተመልካቾቻችን ኦልሬዲ ከዚህ በፊት ያሰሯቸው 450 ሺህ አልነበረም ተጨማሪ ወደ 200 የሚሆኑ ፋኖችን እንዳሰሩ መረጃዎች ደርሰውኛል። ባለፉት ጥቂት ቀናት ውስጥ ብቻ በአንድ ሳምንት ውስጥ ብቻ ተጨማሪ 200 በላይ ፋኖችን ኮሎኔል ብርሃኑ በቀለን ጨምሮ የሸዋ ጠቅላይ ግዛት ዕዝ ምክትል የዘመቻ መምሪያ ኃላፊን ጨምሮ ከ200 በላይ ፋኖችን እነ መከታው ማሞ አስረዋል። ወገኖች አስረዋል እና ያለው ሁኔታ ይሄ ነው። እንግዲህ እየሆነ ያለው በሸዋ በአፋሕዶች እየሆነ ያለው ይሄ ነው። አፋሕድ ወገኖች በብአዴን ተጠልፈዋል ብንለው ያለ ምክንያት አይደለም። ትግሉን ወደፊት የሚያስኬድ ትግሉን ወደፊት የሚያደርግ ስራ ሳይሆን እየተሰራ ያለው የበለጠ የሸዋ ጠቅላይ ግዛትን እንዲበተን የሚያደርግ የሸዋ ጠቅላይ ግዛት ፋኖች ተስፋ እንዲቆርጡ የሚያደርግ ያ ጠንካራ የነበረው ኃይል ዲስማንትል እንዲሆን የማድረግ ሲስተማቲክ የሆነ የሸዋ ጠቅላይ ግዛትን የማፍረስ ስራ ነው እየተሰራ ያለው። በሸዋ ጠቅላይ ግዛት ዕዝ ፋኖች ላይ እነሱን ማሰር የሸዋ ጠቅላይ ግዛት ፋኖች አፋሕድን ለምን ብለው ስላሉ እስክንድር ነጋን ለምን ብለው ስላሉ የሸዋ ፋኖ አንዲሁን ብለው ስላሉ ህዝብ የሚጠይቀውን ጥያቄ እነሱም መተው ስላራገቡና ያንን ፕሮሞት ስላደረጉ ያ እንደ ወንጀል ተቆጥሮ የሚታሰሩ ከሆነ ወገኖቼ ሸዋ ያለው የአፋሕድ ጋንግስተር የብልጽግና ስራ ነው እየሰራ ያለው ማለት ነው። የብልጽግና ስራ ነው እየሰራ ያለው ማለት እና አበበ ጢሞ ካሳሁን መከታው ማሞ ያደረጉት ያሉት የብልጽግና ስራ ነው እየሰሩ ያሉት ማለት ነው። ለምን ይሄንን የፋኖ ኃይል አሰባስበው በውስጥ የተፈጠረውን ስንጥቅ እየሞሉ የሚነሱ ጥያቄዎችን በጨዋነት እየመለሱ የተሰሩ ስህተቶችም ካሉ ደግሞ ለተሰሩ ስህተቶች ኃላፊነት ወስደው ይቅርታ ጠይቀው ስንት ዋጋ ተከፍሎ የተደራጀን ስብስብ የበለጠ አጠናቅረው ከሌሎቹ ወንድሞቻቸው ጋር አንድ አድርገው ሸዋን አንድ አድርገው ወደፊት መሄድ ሲገባቸው በስህተት ላይ ስህተት እየፈጸሙ በአቶ ተስፋዬ መካሻ ላይ የሆነው ነገር እንኳን ሳይቆጫቸው እንደገና አሁን ሌሎች አርበኞችን እያሰሩ ኮሎኔል ብርሃኑ በቀለ እንደገና ሊያስገድሉት ነው። በድሮን ሊያስገድሉት ነው የሚያዝሩት። አፍነው የሚወስዱት እነ ሙሉቀን ቢራራ ኮሎኔሉን ሊያስገድሉ ነው። ምን ለማድረግ ነው አላ እኔ በጭራሽ ሊገባኛል። ስለዚህ ኢትዮጵያውያን የሸዋ ህዝብ የአማራው ማህበረሰብ ይሄን ማውቃል። ይሄ እየሆነ ያለ ነገር አንተ አትከፋፍል አንተ ፋኖን አትከፋፍል አይደለም ወገኖቼ። ግርማ ካሳ ፋኖን እየከፋፈለ አይደለም። ስለኚህ ሰው እንዲፈቱ ደህንነታቸው እንዲጠበቅ ስንጮህ ነበር። እኚህን ሰው እንዲገደሉ ያደረጉት እነ እስክንድር ነጋ እና መከታው ማማ ናቸው እንጂ ግርማ ካሳ አይደለም። እኛ ደህንነታቸው እንዲጠበቅ ስንጮህላቸው ነበር፣ ስንማጸን ነበር። ለሳቸው በመጮሃችን ውሸታሞች እየተባል ለሳቸው ለፍትህ በመቆማችን ለሰብአዊነት በመቆማችን ለግፉዋን በመቆማችን የእስክንድር ሰዎች የመከታው ሰዎች በእኛ ላይ ሲዝቱ ነው የነበሩ።
እና አበበ ጢሞ ሌሎችም የፋኖ አመራሮች በህዝብ እንድንጠላ አደረከን ብለው እኔ ላይ ጥርሳቸውን ሲነክሱ ነው። እነ አቶ ነጋሽ ምንተስኖት በኢትዮ 360 ወጥተው ግርማ ካሳ የተባለ ብለው በአደባባይ በሚዲያ ወጥተው ስሜን ጠርተው እስከ ማውገዝ የደረሱበት ሁኔታ ነው ያለው። ለምን? የታሰራቸውን ፍቱ በማለታችን ያሰራቸውን ፍቱ፣ እነ ጋሽ ተስፋዬ መካሻን ፍቱ በማለታችን በሚዲያ ሁሉ ተወጥቶ በኢትዮ 360 እና ሀብታሙ በሚመሩት ሚዲያ ላይ ሁሉ ተወጥቶ እኛ እስረኞችን ፍቱ በማለታችን ስንወቀስ አሁንም እላለሁ ወገኖች፣ አሁንም ሌሎች እስረኞች እየታሰሩ ነው። ለፋኖ ብለው ፋኖ የሆኑት ለህዝብ ብለው ለወገን ብለው በረሃ ይወጡ መከላከያን ጥለው ከህዝብ ጎን እንቆማለን ብሎ ያሉ እንደነ ኮሎኔል ብርሃኑ በቀለ ያሉ ወገኖቼ ታስረዋል። ሸዋው ውስጥ ወገኖቼ ፋህድ በሚባለው ተቋም ውስጥ ብልጽግና ስራውን እየሰራ ነው። ብልጽግና በአዴኖች ስራውን እየሰራ ነው። አፋህድ በሚባለው ውስጥ ያላችሁ ፋኖች መንቃት አለባችሁ። እነ መከታው ማሙ እና አቶ ማናቸው ምንተስኖት የአፋህድ ጽህፈት ቤት ኃላፊ በሚመሩት ድርጅት ውስጥ አፋህድ በሚባለው ድርጅት ውስጥ ያላችሁ ወገኖች፣ ለህዝብ ብላችሁ ለፋኖ ብላችሁ በረሃ የወጣችሁ ወገኖች መንቃት አለባችሁ። አፋህድ እያስበላችሁ ነው። በፊትም አፋህድ ለናንተ ምንም አልጠቀመም ብለን ስንናገር አፋህድ ለናንተ ምንም አልጠቀመም። የሸዋ ጠቅላይ ግዛት እዝ አፋህድ ውስጥ ከገባ 1 ዓመት ከ6 ወር በፊት ጀምሮ ላለፉት 1 ዓመት ከ6 ወር የሸዋ ጠቅላይ ግዛት እዝ ያለው ጥንካሬና ቁመና እያሽቆለቆለ ወደታች ወረደ እንጂ የተጠቀመው ነገር የለም። በእናንተ መካከል የነበሩ ወንድሞች የ77 ክፍለ ጦር እነፋኖ ኢሳያስ እነፋኖ ስለሺ የምንድነው የበፈቃዱ በላይ ክፍለ ጦር ከናንተ ተለዩ። እናንተ ጋር የነበሩ እነ ግርማ ፈሌ ከናንተ ተለዩ። በህይወት የሉም። አሁን የቀስተን ብርጌድ እናንተ መካከል የለም። ከናንተ ጋር አብረው ሲሰሩ የነበሩ እንደ አንድ ልብ ሆናችሁ እንደ አንድ አካል እንደ አንድ ድርጅት ሆናችሁ ታምር ስትሰሩ የነበራችሁ አሁን በመካከላችሁ ስንት ገብቶ እየተናቆራችሁ ነው። የሸዋ ጠቅላይ ግዛት ውስጥ ሁሉ ጓደኞቻችሁን አብራችሁ ቀበሮ ጉድጓድ ውስጥ ስትዋጉ ዋሻ ውስጥ ሆናችሁ ስትዋጉ የነበራችሁ ወንድሞቻችሁን ሁሉ የሸዋ ጠቅላይ ግዛት ፋኖች ከናንተ ጋር የነበሩትን ሁሉ በእስክንድርና በአፋሕድ ምክንያት እየታሰሩ ነው። ነገ እናንተም ልትታሰሩ ትችላላችሁ። ስንት ወንድሞቻችሁ የረገፉበትን ስንት ወንድሞቻችሁ ትልቅ ዋጋ የከፈሉበትን ትግል በደል ውስጥ እየከተቱት ነው። ስለዚህ የሸዋ ጠቅላይ ግዛት ፋኖች መንቃት አለባቸው። የአፋሕድ ለሸዋ ጠቅላይ ግዛት ያመጣው ነገር ቢኖር እርግማንን ነው። ይሄው 1 ዓመት ከ6 ወር እስክንድር ነጋ ሸዋ ተቀምጦ 1 ዓመት ከ6 ወር እነ መከታው ማሞ እነ አበበ ጢሞ የእስክንድር ነጋ አገልጋይ ሆነው የሸዋ ጠቅላይ ግዛትን ፋኖ እንቅስቃሴ አንድ እርምጃ ወደፊት አልወሰዱትም። በስንት ትግልና በስንት ጫና ህዝብ ጫና አቆሙት እንጂ ከ6 ወር በፊት አገዛዙ ላይ ውጊያ ከማድረግ ይልቅ የሸዋ ሌሎች አደረጃጆች ላይ ውጊያ በማድረግ የነጎድጓድ ክፍለ ጦርን የናዶ ክፍለ ጦር ላይ ውጊያ በማድረግ ብዙ ጥፋትን የፈጸሙ ብዙ ፋኖችን የገደሉ ሰዎች ናቸው። እውነቱ ይሄ ነው። ስለዚህ የሸዋ ጠቅላይ ግዛት በብአዴን ተጠልፏል። በብልጽግና አገዛዝ ተጠልፈዋል። በብልጽግና አገዛዝ ባይጠለፍ ኖሮ እነ ኮሎኔል ብርሃኑ በቀለ አይታሰቡም ነበር። የጋሽ ተስፋዬ መካሻ ህልፈት ተሰምቶ እንኳን ያሰርናቸው ይኸው በእኛ ቁጥጥር ስር ሆነው ሞቱ። ሌሎችንም እንደገና እያሰርን ለችግርና ለመከራ መዳረግ የለብንም። ፋኖችን ማሰር ማቆም አለብን። ከዚህ በፊት የሚያደርግነው ስህተት ነበር ብለው ይታረሙ ነበር።
እንኳን ሊታረሙ ወገኖቼ ኦልሬዲ ከዚህ በፊት ካሰሯቸው 450 በተጨማሪ እንደገና ተጨማሪ 200 ፋኖችን እንዳሰሩ ነው የደረሰኝ መረጃ የሚጠቁሙ። አሁንም እነሱ ሊክዱ ይችላሉ፣ ግን እውነታው ነው ወገኖቼ፣ እውነታው ነው። የሸዋ ጠቅላይ ግዛት እዝ ያተረፈው ምንም ነገር የለም። ስለዚህ አፋሕድ ውስጥ ያላችሁ የሸዋ ጠቅላይ ግዛት እዝ አፋሕድ በቃ በአፋሕድ ማለት ብልጽግና ማለት ነው፣ ኢዜማ ማለት ነው፣ አብን ማለት ነው። ስለዚህ ይሄንን አውቃችሁ ስንት ዋጋ የከፈላችሁበትን ትግል ማዳን የምትችሉት እናንተ ናችሁ። ግርማ ካሳ ሊያድን አይችልም። ውጭ ያለው ሰው ማዳን አይችልም። ሚዲያው ሊያድን አይችልም። የእናንተን ትግል የእናንተን የህልውና ትግል ልታድኑ የምትችሉት ራሳችሁ ናችሁ። ዋጋ የከፈላችሁበት ጉዳይ ነው። ይሄንን ትግል ጥቂት ግለሰቦች እስክንድር ነጋ፣ መከታው ማሞ የመሳሰሉ ጥቂት ግለሰቦች፣ አቶ መንተስኖት የመሳሰሉ ጥቂት ግለሰቦች እንደ ጭቃ ተጫውተውበት እንደ ዕቃ ተጫውተውበት እንዲበትኑትና እንዲጥሉት ነው የምትፈልጉት? ይሄ የከበረ ትግል፣ ትልቅ ዋጋ የተከፈለበት ትግል፣ ወይስ ይሄ ትግል መስመር እንዲይዝ ነው የምትፈልጉት? ስለዚህ አሁንም የምለው ይሄ ነገር በጣም ያለውን ነገር ነው እኛ የምንናገረው፣ ያለውን ነገር ነው እኛ የምንዘግበው። ይህንን በተመለከተ ምን አይነት እርምጃ እንደሚወስዱ እንግዲህ ይሄ የኳሷ ያለችው የሸዋ ጠቅላይ ግዛት እዝ ፋኖች ጋር ነው የሚለው ምንታለች። ኳሷ ያለችው የሸዋ ጠቅላይ ግዛት እዝ ፋኖች ጋር እና በሸዋ ያለው ሁኔታ ይሄ ነው። እንግዲህ ይህንን በምናገርበት ጊዜ አድማጮቼ በሸዋ ሁለት አደረጃጀት ነው ያለው። እንደኛው አደረጃጀት የአፋብሃ አሳምነው እዝ አደረጃጀት። ይሄ የአፋብሃ አሳምነው እዝ አደረጃጀት በሸዋ ጠንካራ ስራ እየሰራ ያለ፣ ብዙ ቦታዎችን ነፃ እያወጣ ያለ፣ በአዲስ አበባ ዙሪያ እየተንቀሳቀሰ ያለ አደረጃጀት ነው። አሁን እያወራው ያለሁት ሁለተኛው አደረጃጀት በመከታው ማሞ የሚመራው አደረጃጀት ነው። ይሄ አደረጃጀት አፋሕድ እያለ እስክንድር ነጋን በጀርባው አዝሎ ከሌሎች ፋኖች ጋር አንድ አንሆንም ብሎ ለብቻው የሸዋ ፋኖችን እያስበላ ያለ ድርጅት ነው፣ አደረጃጀት ነው። ይሄን አደረጃጀት ነው እንግዲህ እዚህ አደረጃጀት ላይ ያሉ በጣም ብቃት ያላቸው የውጊያ ብቃት ያላቸው ጠንካራ በጣም ልነግራቸው አልችልም። የሸዋ ጠቅላይ ግዛት ውስጥ ያሉ የፋኖች ጀግንነታቸው፣ ወኔያቸው ልነግራቸው አልችልም። ነገር ግን እንደምታዩት አመራሮቻቸው ችግር ውስጥ የከተቷቸው ነው። እንግዲህ እንደምታዩት የዘመቻ መምሪያ ምክትል አዛዥ ከዚህ በፊት የሸዋ ጠቅላይ ግዛት የዘመቻ መምሪያ ኃላፊ እንደዚሁም የዘመቻ መምሪያ ምክትል ኃላፊ የሆኑት ኢሳያስ ደመቀና ምክትል ኃላፊውን አላስታውሰው፣ ዋናው ኢሳያስ ደመቀ በሸዋ ጠቅላይ ግዛት ውስጥ በአፋሕድ ውስጥ በእስክንድር ነጋ ውስጥ መስራት ልሰራ አልችልም በሚል በልዩነት ከነመከታው ማሞ በልዩነት ተለይቶ የአፋብሃ አሳምነው እዝን ተቀላቅሎ በአፋብሃ አሳምነው እዝ ምክትል መሪ ሆኖ ከኢንጂነር ደስታኔ ቀጥሎ ምክትል መሪ ሆኖ እየሰራ ያለ ሰው የእስክንድር የመከታው ማሞ ምክትል የዘመቻ መምሪያ ኃላፊ ነበር። አሁን ደግሞ እንደምታዩት ኮሎኔል የዘመቻውን እንግዲህ እኔ በሸዋ ውስጥ ሁለት ኮሎኔል ነው የማውቀው። አንዱ አባታችን ኮሎኔል ማናገረው ነው። እሳቸው አይ ዶንት ቲንክ እንደ ልብ የሚንቀሳቀሱ አይመስለኝም። እንደው ለስሙ ወታደራዊ አዛዥና ምናምን አድርገው አስቀምጧቸው እንጂ ማናገረው መለሰ እንደው ኦፕሬሽናል ስራ እየሰሩ ያሉ አይመስለኝም። ያው የእድሜም ጉዳይ ስላለ በእድሜም በጣም ባለጸጋ ስለሆኑ እንደው አንዳንድ ምክር ምናምን ለመጠየቅ እንጂ ብዙም አክቲቭ አይደለም። እና ከሳቸው ቀጥሎ እንግዲህ በሸዋ ጠቅላይ ግዛት ውስጥ ያለ የኮሎኔልነት ማዕረግ ያለ ፕሮፌሽናል ወታደር እንግዲህ ኮሎኔል ብርሃኑ በቀለ ነው። ኮሎኔል ብርሃኑ በቀለንም ያው የነሱ አካባቢ ሰውም ስላልሆነ መነመቀታው አግልለውት አስረውታል። እንግዲህ ያለው ሁኔታ ይሄ ነገር እንዲስተካከል መከታው አሁንም በተደጋጋሚ የምጠይቀው ሳይጨልም ቢፎር ኢትስ ቱ ሌት እያደረጉት ካለው የሄዱበት ካለው የተሳሳተ መንገድ በአስቸኳይ ዩተርን እንዲያደርጉ እንዲዞሩ ጠይቃለሁ። በአስቸኳይ ይሄ አካሄድ አያዋጣቸው። በአስቸኳይ ንስሐ እንዲገቡ ጠይቃለሁ። ብዙ ስህተት እየሰሩ ነው። የትላንትናው ስህተት እንዳይታወቅባቸው የትላንትናውን ስህተት ለመሸፈን ሲሉ በስህተት ላይ ስህተት በወንጀል ላይ ወንጀል እየሰሩ
ይቅር የማያስብል ደረጃ ላይ እየደረሱ እና አሁንም ይህን ፕሮግራም የምትከታተሉ ሻለቃ መከታው ማሙ ብዙ በደል ፈጽመሃል። አሁንም እንጥፍጣፊ ህሊና ካለ ይህንን ነገር አስቁም። እስክንድር ነጋ የምትለውን ነገር ተውና ከአፋብሃ አሳምነው ዕዝ ከነ ከአፋብሃ አሳምነው ዕዝ ጋራ ያላንዳች ቅድመ ሁኔታ የጀመርከው ንግግር ስኬት እንዲያደርግ አድርግ። ያላንዳች ቅድመ ሁኔታ ያሰርካቸውን 450 በሙሉ ፍታ። የሞቱት ሞተዋል። በህይወት ያሉትን በሙሉ ያላንዳች ቅድመ ሁኔታ በአጭር ጊዜ ውስጥ ፍታት አለብህ። ከዚህ በፊት ያሰርካቸውንም አሁንም ደግሞ ባለፉት አንድ ሳምንት የታሰሩ ያሰርካቸውንም በአስቸኳይ ፍታ። ኮሎኔል ብርሃኑ በቀለን ጨምሮ ያንን የማታደርግ ከሆነ እንግዲህ ምን አይነት ስም ሊሰጥህ እንደሚችል ከወዲሁ ላስጠነቅቅህ እወዳለሁ። ያንን የማታደርግ ከሆነ ማስረሻ ሰጤ ሲባዛ ለ10 ሆነሃል ማለት ነው። ማስረሻ ሰጤ ሲባዛ ለ10 ፋኖችን እያሳደድክ የምታስር ከሆነ ፋኖችን እያሳደድክ የምትገድል ከሆነ የፋኖ አንድነት እንዳይኖር እስክንድር ነጋ ካልገባ ብለ እስክንድር ነጋ መሪ ካልሆነ ብለ የፋኖ አንድነት እንዳይኖር እንቅፋት የምትሆን ከሆነ አንተ ማስረሻ ሰጤ ሲባዛ ለ10 እንግዲህ ያለው ሁኔታ ይሄ ነው ወገኖቼ። ተጨማሪ እንግዲህ ይሄ የሆነ ያለውን ነገር መናገር አለብን። የሆነ ያለውን ነገር መናገር አለብን። ነገሩ ሲፈነዳ ጭንቅላት መያዝ አይደለም። ከወዲሁ እየመረቀዘ ሲኖር ከወዲሁ ተቆርጦ እንዲጣል ወይንም ደግሞ መድኃኒት እንዲፈለግለት ችግሩን ህዝብ ማወቅ አለበት። ችግሩን ደግሞ እነዚህ እነመከታው የሚመሯቸው ፋኖች ማወቅ አለባቸው። የኮር አዛዦች እነፋኖ ጠጁ፣ የክፍለ ጦር አዛዦች እነፋኖ ኤርሚያስ እና አማን እሸቱ የመሳሰላችሁ ወታደሮች ተዋጊዎች ይሄንን ዕዝ የማዳን ኃላፊነት በእናንተ እነመከታው ይሄንን ህዝብ የትም ገደል ሲከቱት ዝም ብላችሁ ማየት ያለባችሁ። ስለዚህ ይሄንን ዕዝ ይሄ ዕዝ የሄደበት ያለውን አካሄድ አስቆማችሁ ከወንድሞቻችሁ ጋር በቃ የአማራ ፋኖ አሳምነው ዕዝን ተቀላቀሉ። የ77 ክፍለ ጦር እንዳደረገው የበፈቃዱ ክፍለ ጦር እንዳደረገው የአሳምነው ዕዝን ተቀላቀሉ። በቃ እንዳለ ክፍለ ጦሮቻችሁን ይዛችሁ ብርጌዶቻችሁን ይዛችሁ ሻለቆቻችሁን ይዛችሁ የአሳምነው ዕዝን የአፋብሃ አሳምነው ዕዝን ተቀላቀሉ። ከአፋሕድ ጋራ ምናምን የሚባል ንግግር ከዚህ በኋላ መኖር አለበት ብዬ እኔ አላምንም። የአፋሕድ ማለት ብልጽግና ማለት አፋሕድ ማለት ተጠልፈዋል። ተመልከቱ፣ ንግግር እየተደረገ ባለበት እነ ኮሎኔል ብርሃኑ በቀለን የሚያስር ድርጅት የተጠለፈ ድርጅት ነው። ቀጥታ ከ4 ኪሎ ይሄን አድርግ ተብሎ መመሪያ ተሰጥቶት የሚሰራ ድርጅት እንጂ ለህዝብ የሚያስብ ድርጅት፣ ለህዝብ የሚጠነቀቅ ድርጅት ፋኖች ታስረው በፋኖች ላይ በታሰሩት ፋኖች ላይ ድሮን ተተኩሶ ሞተው ህዝብ ቆስሎ ባለበት ህዝብ አንጀቱ ደብኖ ባለበት ሁኔታ ሌላ የፋኖ አመራር ወስደው አያስሩም። ነገር ግን ቀጥተኛ ትዕዛዝ ከ4 ኪሎ የተሰጣቸው እያደረጉት ማለት ነው። ስለዚህ ይሄ ነገር ከአፋሕድ ጋራ ብሎ የሚባል ነገር አይሰራም። በቃ አፋሕድ ውስጥ የሸዋ ጠቅላይ ግዛት ዕዝ አፋሕድ ውስጥ ብአዴን አለ፣ ብአዴኖች አሉ። አልጠራም ሁሉ ነገር እነ ማስረሻ ሰጤ እነ ኢየሱስ አበራ እነ መስፍን ከፋለ ሄዱ ተብሎ ጠራ የሚባል ነገር የለም። ሸዋ ውስጥም ለብአዴን የሚሰሩ ሰዎች አሉ፣ የሸዋ ፋኖችን እያገዳደሉ ያሉ ምን አቅጣጫ እየሰጡ ያሉ። ስለዚህ ይሄ ድርጅት የበሰበሰ ድርጅት የተጠለፈ ድርጅትን እናዋህድ በሚል ከዚህ ድርጅት ጋር የመቀጠሉ ነገር አያዋጣም። ስለዚህ የሸዋ ጠቅላይ ግዛት ውስጥ ያላችሁ ሐቀኛ ፋኖች አሁንም እላለሁ እነ አማን እሸቱ እነ ኤርሚያስ ግጨው እነ ፋኖ ጠጁ የመሳሰላችሁ ጀግና አንበሳ የሆናችሁ ወገኖች፣ ለትግሉ ትልቁ ዋጋ የከፈላችሁ ወገኖች ወደ አፋብሃ አሳምነው ዕዝ ተቀላቀሉ። እስክንድር ነጋን መከታው ማሙ ወደ ጎን አድርጉ።
በቃ እነ መከታው ማሞ ሊመሯቸው አልቻሉም። ስለዚህ እነ መከታውን ወደ ጎን፣ እነ ተስፋዬ እነ ጋሽ ምንተስኖትን ወደ ጎን፣ እነ አበበ ጢሞን ወደ ጎን አድርጉ። በቃ የሚረቡ አይደሉም። የሚረቡ ቢሆኑ ኖሮ አሁን እያወራን ያለነውን ነገር አናወራም። አይረቡም። ስለዚህ የማይረባ አመራር ተሸክሞ ትግልን ማራዘም አይገባም። እነዚህን ወደ ጎን አድርጋችሁ ቀጥታ እናንተ ወደ አማራ ፋኖ ብሔራዊ ኃይል አሳምነው ዝም ብሎ በዚህ አጋጣሚ በአክብሮት እጠይቃለሁ። መፍትሄው ይሄ ነው። እንግዲህ አሳመስክ የምትሉ ከሆነ ምንም ማድረግ አይቻልም። ለምን ፋኖችን የሚያስር ድርጅት፣ በሌሎች ፋኖች ላይ ጦርነት የሚከፍት ድርጅት፣ ፋኖች አንድ እንዳይሆኑ ማነቆ የሚፈጥር ድርጅት፣ ይሄንን ድርጅት እስከመቼ ነው የምንስታማው? እስከመቼ ነው የምናስታማው? አናስታማም። ስለዚህ ይህንን በማድረጌ ይህንን በማለታችን ቅር የምትሰኙ ሰዎች ካላችሁ ምንም ማድረጋችን። ድርጅትን ግርማ ካሳ ድርጅትን ያመልክ፣ ግርማ ካሳ ግለሰብን ያመልክ። ለድርጅት አልቆም፣ ለግለሰብ አልቆም፣ ለህዝብ ነው የቆም። አሁን ባለው ሁኔታ በሸዋ አፋህድ ለሸዋ ህዝብ መርገምት ነው። ስለዚህ ይሄ መርገምት የሆነውን ላያቢሊቲ የሆነውን ነገር በዛ ስር ያሉ ሀቀኛ የሆኑ ጥለው እንዲወጡ ከመምከር ወደኋላ ድርጅትን ማፍረስ ሳይሆን በዛ ድርጅት ውስጥ የተሰበሰቡ ሀቀኛ ታጋዮችን ማዳን ማዳን። ለምን ይሄ አፋሕድ የሚባለው የጥፋት ኃይል ነው። ብዙ ፋኖችን እየበላ ያለ፣ ብዙ ፋኖችን እያስገደለ ያለ፣ የሸዋ ትግል ወደኋላ እንዲሄድ እያደረገ ያለ፣ ለትግሉም ትልቅ መሰናክል እየሆነ ያለ ድርጅት ስለሆነ ስለዚህ ይህን ድርጅት መታገል፣ ይህን ድርጅት ኤክስፖዝ ማድረግ፣ ይህን ድርጅት ማጋጠል፣ በዚህ ድርጅት የተሰባሰቡትንም ደግሞ ንጹሐንን ሀቀኞችን ማዳን አስፈላጊ ስለሆነ ነው። እንግዲህ አድማጮቼ ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።